እንደዚህ ወጣት ሰው አልጠበቅንም አስተዳደግ እኮ ነው አስተዳደግ ነው እና ኔቪ ደግሞ የሁለት መንግስት አዳጊ ነኝ የኢትዮጵያዊነቴን የአሜሪካን አለብኝ በደንብ በልቼዋለሁ እኔ እንደው በጣም ሁሌ ልጠይቆት መፈልገው ነገር ድሮ ገና ተማሪ ያሉ ነው መቀላቀል የፈለጉት ወደ 18 ዓመቴ እንዴት ወሰኑ በዛን ጊዜ አሁን እኛ በ18 ዓመት በዛን ጊዜ ብዙዎቻችን ለመምረጥ እንቸገራለን እኔ ትንሽ ዝቅተኛ ቤተሰቦች ተወላጅ ነኝ ያው ጧት ወጥቼ ማታ ነው እንዳሁኑ በሽፍታ ነበርም ትምርቱ ብሔራዊ ፈተና 3 ፈተናውን ትምብለን ጀነራል ኖሌጅ አለ ጀነራል ኖሌጅ ላይ ምትመርጠው ነገር አለ ፎርሶችን አራቱን ፎርስ ፖሊስ ጦር ሰራዊት አየር ኃይል ባህር ኃይል እና እዛ ላይ ሲል ያ የቤተሰብ ችግሩ ስላለ አንድ ያ ነው ሌላው ደግሞ በካናዳውያኖች ስለምንማር የሙዚቃ ትምርት ጭምር አለን ፒያኖ ጫወት ነበር እና እንትን ትራምፔት ምናምን ጫወት ነበርና ወደፊት ሆናለሁ ብዬ ገምት የነበረው ሉዊስ አርምስትሮንግ የተባለው ጥቁር አሜሪካዊ ኪንግ ኦፍ ትራምፔት ይባል ስለነበረ እንደው አንድ ቀን ኪንግ እንኳን ባልሆን ልዑል ሆናለሁ የሚል ዓላማ ነበረኝ እና ኔቪን ደግሞ ዋናው የመረጥኩት አንደኛ አለባበሱን በ49 ዓመተ ምህረት የተቀጠሩት አባሎች ለረፍት ሲመጡ ሽሮሜዳ አሉ ታችኛ ሰፈር አሉ ወደ ታችም ወደ ፒያሳም ስንሄድ የኢትዮጵያ ንጉሠ ነገሥት መንግስት የባህር ኃይል ነው የሚለው ጽሁፉ ነጭ ነበር አለ ዩኒፎርሙ አይደለም ይሄ አሁን በዘንድሮ ዩኒፎርም ነው የተረጎምከው ጥቁር ነው አረ የኮላሩ ከዛ አለ አለባበሱ ዛንታዩ ዝጋለ ጥቁር ጨርቅ ሲሄዱ ይሄን ባርኔጣ አርገውት ኮረዳ የተባለ እነሱን ተከትሎ ሲዞር የነበረ እንኳን አልነበርሽ እና ያ ነገር አይ ነበርና በቃ ኔቪን መረጥኩና ሞላሁ እና ትምርቴን ቀጠልኩ ስቀጥል በቀጣዩ አመት ለካ ኔቪው ሰው ፈልጓል እና ቀጣ ትምርት ሚኒስቴር ስቴክ ተፈሪ መኮንን እንትን አላቸው የሚመዘግቡበት እና ስሜን ከና አባቴ ነግረው ለአንድ ኔቪ ቀጥታ ተፈሪ መኮንን ትምህርት ቤት ይመጣል ያ ሰውዬ አሁንም አለ በህይወት ወንድምህ ማን ነው ቢሉኝ እሱን ነው ምለው እንጀራ በር የከፈተልኝ ነው በየማም ነው አሁን አሜሪካን ሀገር በህክምና ላይ ነው ያለው ማስተር ዋራንት ኦፊሰር ማሞቀና ይባላል ፈተና ላይ እንደዚህ መርጠህ ነበር ሐሳብን ቀይረሃል ወይስ አልቀየርክም አለኝ አልቀየርኩም አልኩ መጽሐፍና ደብተሬን አውጥቼ ዳይሬክተሩ ቢሮ አስቀምጬ እንደ ታዳጊ ቡችላ ተከትዮ ሄድኩ ይዞኝ ሄዶ ትእዛዝ ተሰጥቶ ለክቡር ዘበኛ ሆስፒታል ቼክ አፕ ተደረግኩ በማግስቱ ሜዲካሊ ማለፌ ተነገረ የካቲት 11 የኢትዮጵያ ንጉሠ ነገሥት መንግስት የባህር ኃይል አባል ሆንኩኝ ሙዚቀኛ ካምፑስ ከተቱኝ የምፈልገው ያቺ ነገር ስለሆነች ደግሞ በጣም ደስ አለኝ እንደውም ይሄ መልቅ አርማይ ቀይ ባህር ቤቴ እሱ ሲዘመር እኔ አልነበርኩም ጽዋ አዲስ አበባ መከላከያ ጠርቶኝ ለሀገር አስተዳደር ሚኒስቴር ውስጥ ተመደብኩ እኔ ሰማውታል ግን ልክ እሱን መዝሙር ሲሰሙ ጥይት ቢተኮስ አያቆስለኝም እኮ ስትገናኙ እኮ እሱ ነገር ሲዘመር ሁላችሁም ንዝር ነገር ያረጋችሁ ይነዝረኛል እኔ ግጥሙን አላቅም ዜማውንም አላቅም ምክንያቱም አልነበሩም እነዛ የሚያዘሙት የኔ ተማሪዎች ናቸው እና ሙዚቀኞች አሉበት ሌላም ሙያዎች ያላቸውም አሉበት አቀነባባሪው ሙዚቀኛው ክፍል ነው እና እኔ ያስተማርኳቸውም ጭምራሉ ሲሰማው እምባዬም ያንቀኛል የሆነ ትኩሳት ነገር ይሰማኛል Karmai,
የኢትዮጵያ መርከብ ያቺ ስለሷ እስቲ ይንገሩን። ምክንያቱም ብዙ ሰው መስማት ይፈልጋል ስለሱ። ኢትዮጵያ መርከባችን እናታችን ነች። እሷ ላይ ወጥቶ የመርከብን ሁኔታ ያላየ ሰው ድራማ ነው የሚመስለው። ሙዚቀኛ ውስጥ ከቆየሁ በኋላ ብዙም አልቆየሁም። 53 ረብሻው ከመነሱ መፈንቅለ መንግስት ከመምጣቱ በፊት ህዳር 30 ነው ምጽዋ የገባሁት። እኔ ብቻ አይደለሁም፣ 4 ነን። አንዱ የአንድ አመት ሲኒየሬ ነው በ51። እነዚህ 3ቱ የእኔ ባዦች ናቸው እና 4ታችንም አሜሪካን ሀገር ትሄዳላችሁ አሉን። ኦኬ፣ ፕሮሴሱ አለቀ። ዶላሯም ኪስ ውስጥ ገባች። አዲስ አበባ መጣን። ቦሌ ኤርፖርት ሄደን ተሳፍረን DC6 ካይሮ ገባን። ሪፊውል አደረገ። ከዛ ፍራንክፈርት ገባን። ከፍራንክፈርት በኋላ ያለው ማንም ኢትዮጵያዊ እግሩ ያረገጠበት አዞርስ አይላንድ ምትባላለች የአሜሪካን ወታደሮች ካምፕ ነች። እኛን የሚቀባበሉን አሜሪካን ወታደሮች ናቸው። አዞርስ አይላንድ አደርን። ከአዞርስ አይላንድ በማግስቱ ፊላዴልፊያ፣ ከፊላዴልፊያ ቀጥታ ሳንዲያጎ ክላስ መማር ጀመርን። የተወሰነ ጊዜ ቆየን እዛ። የዛን ፔሪዱን ስንጨርስ ወደ ሳን ፍራንሲስኮ ሺፕያርድ ወደሚባለው ሄድን። መርከቧ እዛ ነው ያለችው ዶክ ላይ ገና። ጤና ይስጥልኝ፣ እንዴት ናችሁ ወገኖች ኢትዮጵያውያን፣ እንደምን አላችሁ? ዛሬ በጣም በቃ የድሮዎቹን የኃይለሥላሴ ዘመን የኢትዮጵያ ባህር ኃይል ማስተሮችን፣ ሲኒየር ቺፎች፣ ቺፍ ፒተር ኦፊሰርስ፣ እነዚህ በአፄ ኃይለሥላሴ ዘመን የነበሩ የድሮ ክሩዚንግ ማለት ረጅም የባህር ጉዞ በዛን ጊዜ አፄ ኃይለሥላሴን ለማስተዋወቅ ነው እንግዲህ ይንቀሳቀሱ የነበረው። በዛ አጋጣሚ ግን ትልቁ አቺቭመንት ቅኝ የተገዙ ሀገራት ገና ቅኝ ባልወጡ ዘመን የኢትዮጵያ ባህር ኃይል ከአውስትራሊያ በስተቀር ሁሉንም ቦታ ዞረዋል በጦር መርከብ ኢትዮጵያ። የጦር መርከብ ኢትዮጵያን ታሪክ እንግዲህ እኔ በእሷ መርከብ ላይ አላገለገልኩም፣ ግን በላዋ ላይ ያሉትን የጦር መሳሪያዎች ተምሬያቸዋለሁ። ሙያዬም አጠቃላይ የጦር መሳሪያ ስለነበር አጠቃላይ የባህር ኃይል የጦር መሳሪያ ወይንም ናቫል ኦርዲናንስ እንደ ምድር ጦሩ አይነት መድፍ አይደለም ያለው። በኤሌክትሮኒክስ እና በሃይድሮሊክስ በኤሌክትሪካል የሚሰሩ መድፎች ናቸው ያሉት። እኔ በደረስኩበት ዘመን ደግሞ የጦር መርከቦቹ በጠቅላላ እጅግ ዘመናዊ ከመሆናቸው የተነሳ መድፎች በበተን ፕሬስ ወይም በሪሞት ኮንትሮል የሚተኮሱ ናቸው እና እነሱን ኦፕሬት ለማድረግ ደግሞ በደንብ መማር ግድ ይላል። ባህር ኃይሉ ከቤዚክ ኮርስ እስከ ብራንች ኮርስ ድረስ በናቫል ቴክኒካል ትሬኒንግ ሴንተር ያስተምር ነበር እና የማስተር ቺፍ ገረመው ኃይሌ እኔ በሩቅ ነው የማውቃቸው። ያው ሲኒየር እንደመሆናቸው ሲኒየሮቹን እኛ እናውቃለን፣ የእኛም ጁኒየሮች እኛን ያውቁናል። ጁኒየሮቹን አሁን ሁሉንም እኛ እናውቅም፣ የእኛን ሲኒየሮች ግን አብዛኞቹን እናውቃቸዋለን። እኔ ማስተር ቺፍ ፒተር ኦፊሰር ገረመው ኃይሌን የማውቃቸው አመታዊ የባህር ኃይል የልዩ ልዩ ክፍሎች ስፖርት ውድድር አለ ለአንድ ሳምንት ምጽዋ ላይ። ምጽዋ የባህር ኃይሉ መዲና እንደመሆኑ መጠን እሳቸው የባስኬትቦል ሲያጫውቱ ባለቤታቸውም ታጫውት ነበር፣ አስታውሳለሁኝ። የቅርጫት ኳስ ባለሙያ መሆኗን እሳቸው ሲናገሩ ሰማሁ። ያኔ እሷም ስትጫወት ዳኛም ሆና ስትመራ ይቻታለሁ። ምጽዋ ሲመጡ በጣም ወጣት ነበረች በዛን ጊዜ እና ማስተር ቺፍ ገረመው ኃይሌ እኔ በቅርብ አላውቃቸውም፣ ግን በሙዚቀኛ እንደተቀጠሩ ከባልደረባዎች ከጓደኞች የሙዚቃ ባልደረባዎች እንግዲህ የኛ ቅጥሮች በእኔ ጊዜ እንኳን ሙዚቀኛ አልተቀጠረም፣ ግን ምግባባቸው የባህር ኃይል ሙዚቀኛ አባላት አሉ። ስለ እሳቸው ብዙ እንሰማለን።
እና ይሄ አሁን የእሳቸው ንግግር ምን ትዝ አለኝ መሰላችሁ? በዛን ጊዜ ሲኒየር የነበሩ እንደነ ሌፍተናንት ዮሐንስ ያኔ እኔ ስቀጠር ሲኒየር ቺፍ ወይም ቺፍ ፒት ኦፊሰር ነበሩ። በኋላ በኤስዲኦ ኮሌጅ ገብተው ኮሚሽን ኦፊሰር ሆነዋል። ቅጽል ስማቸው ጆኒ ኮል ይባላሉ። የሲማንሺፕ መምህራችን ነበሩ እና በትምህርት ብቻ ሳይሆን የድሮ ገጠመኞቻቸውን ይናገራሉ። በዛን ዘመን የህብረት ትርኢት እኛ ባህር ኃይል ስንቀጠር ህብረት ትርኢት ላይ ስጥ እንግዲህ የሚባል ፕሮግራም ነበር። በዛ የተነሳ ማስተር ቺፍ የኋላሸት የሚባሉ አሉ። እንደዚሁ በእሳቸው ዘመን የተቀጠሩ ማስተር ቺፍ የኋላሸትም የቦስን ወይም የሲማንሺፕ መምህር ናቸው። ስጥ እንግዲህ የተጀመረው ባህር ኃይል ውስጥ ነው እያሉ ያስቁ። እኛ አፋችን ከፍተን ነው የምናዳምጠው። እውነቴን ነው የምላችሁ። የማያወሩት የማይጫወቱት ነገር የለም። ነገር ግን እውነታውን ያስቀመጡልን ጆኒ ኩል ናቸው። ጆኒ ኩል ሌፍተናንት ዮሐንስ ተሾመ ይባላሉ እና ጆኒ ኩል ቅጽል ስማቸው ነው እንግዲህ እዛ ዘመን እንግዲህ ቅጽል ስም የተከለከለ ነው በውትድርና አገልግሎት። ግን በመዝናኛ ሰዓት እርስ በርሳቸው የባህር ኃይል የቅጽል ስሞች በጣም የሚያስቁ ብዙ ናቸው። አንዳንዱ ከሰፈሩ ይዞት የመጣው፣ አንዳንዱ ደግሞ ቅጽል ስም ገና አዲስ ቅጥር ሆኖ የድሪል ኢንስትራክተርስ እነዚህ ሰልፍ አስተማሪዎች የማይተርቡ አይነት ነገር የለም። ሰልፍ ሲያስተምሩ እየተወላገደ የሚሄድ ካለ መጅላፋ ይሉታል። በጣም ረጅም ቁመት ያለው ከሆነ ሰከም ሰከም ሲል ሱማሌው ይሉታል። በዛው ሱማሌ ሆኖ የቀረ አለ። ቅጽል ስም በቃ በሽበሽ ነው። የማስተር ቺፍ ጋር ደግሞ ሊኖራቸው ይችላል፣ አላውቅም። ግን የብዙዎቹን እናውቃለን። አንድ ካፕቴን ነበሩና ካፕቴን መርሻ ይባላሉ። አሁን በሕይወት የሉም። ጸጉራቸው ሉጫ ሆኖ ወደፊት ይለጥፉታል በቅባት እና ንፋስ እንግዲህ ኦፕን ብሪጅ ላይ ከሆናችሁ ባህር ላይ ኃይለኛ ንፋስ በነበረ ጊዜ ከፊት ያለችውን ያነሳታል። ብድግ ሲያደርጋት እሳቸው ደግሞ አንድ እግራቸው አንከስ ስለሚል ጶ የሚል ቅጽል ስም አላቸው እና በአንድ ወቅት ያው ነገርን ነገር ስላነሳው ነው እንግዲህ የእነሱ ጨዋታ ብዙ ነው። እነዚህ የኃይለ ሥላሴ ዘመኖቹ ጨዋታቸው ደስ ይላል እና የሚል ቅጽል ስም እንዳላቸው ያወቅሁት መቼ ነው? የባህር ኃይል የዚህ ዓመታዊ ስፖርት ቀን ሚኒ ስታዲየም አለች ግቢያችን ውስጥ። ድሮ ጣሊያኖቹ ሰሩት ነው የሚባለው እሱ ነገር። እዛ ቁጭ ብለን እግር ኳስ ስንመለከት ከ17 ዓመት በላይና ከ20 ዓመት በላይ ያገለገሉ ተብሎ ለሁለት ተከፍለው በቃ ተመልካቹን ለማሳቅ ይመስለኛል ብዙ አይነት ትርኢት ነው የሚያሳዩት እና የእሳቸው ቁጥር ኮማንደር መላኩ የሚባሉ አሉ። እሳቸው በቃ በጣም እየጮሁ ነው ኳስ አቀበለኝ የሚሉት። ጶ እዚህ ጋር ይላሉ። እኛ ወሬውን ስለሰማችን ቅጽል ስም ከት ብለን ሳቅን። ከኋላችን ካፕቴን ተስፋዬ የሚባሉ ተስፋዬ መኮንን ይመስለኛል አባታቸው ስም፣ የመጀመሪያው የፍሪጌት 16 ዋና አዛዥ የነበሩት እሳቸው ሆና እኔ ጌታቸው በርሄ አጠገብ አብሮኝ ነበረ። ኒክኔምስ አር ስቲክ ቱ ፒፕል ደ ሞስት ሪዲክለስ አር ደ ሞስት አድሄሲቭ ሲሉ ጠቅላላ እንደገና ሌላ ሳቅ ማለት ነው። ይህ እንግዲህ ለምሳሌ ነው ያልኳቸው። አንዳንዶቹ ቅጽል ስማቸውን አያውቁም። ነፍሳቸውን ይማር ኮማንደር ይትባረክ ካስትሮ ተብለው ነበር። እሳቸው ይስሙት አላውቅም። ቶንጋው፣ ጎማው ምን ብዙ ነው፣ በዓት ነው። ጃጓር እኮ ከሰፈሩ ይዞት የመጣው የሱ ከሰፈሩ ያመጣው ይመስለኛል። እና ብዙ አይነት አንድ ስለ መኪና በጣም የሚያወራ የኔ ቅጥር ነበር። አባቱ ሾፌር ናቸው። ወሬ ሁሉ በቃ ስለ የከባድ መኪና ነው። እና ቮልቮ ተባለ። እሱ አስታውሳለሁ። አንዱ ቁልጠፋ ደግሞ የጫማ ብሩሽ ጠፍቶበት አዲስ ቅጥር ሆነን ብሩሼ ያያችሁ ብሩሼ ይላል እና በቃ ባህር ኃይል ውስጥ እንዳለ ብሩሼ ነበር የሚባል
ወገኖች ነው ጠቅላላ ቅጽል ስሞች ሲነሱ እኔ በቃ ፍርፍር ነው የምለው። ብዙ አይነት ነው ያለው በቃና ግን ያው አንድ ቅጥር የሆኑ ብቻ ነው የሚጠራሩበት እንጂ በዚህ ጁኒየር የሆነ ሲኒየሩን እንደዛ ብሎ ቢጠራው እስር ቤት ነው የሚከተው። የወታደራዊ ቅጣት ከባድ ነው እና እኔ አሁን በዚህ አጋጣሚ መናገር የሚፈልገው ሙሉ ዓለም እና ጓደኛዋ ያው መጀመሪያ ኢንፎርሜሽን ከሰዎች ሳያገኙ አይቀሩም። አጠያየቃቸው ልክ እንደሚያውቋቸው ስለሆነ ጥሩ ነው። ሆኖም ግን እኔ ለመጀመሪያ ጊዜ በህይወቴ እኔ ሞክሼ ኖሮኝ አያውቅም። የሚገርማችሁ ሞክሼን ያገኘሁት ብሔራዊ ቲያትር መድረክ ላይ ነው። ያንንም ስም የጠራችው እቺ ሙሉ ዓለም ነች። ከጓደኛዬ ጋር አብሬያት ነበር ቁጭ አልኩኝ። ሞክሼ የሚባል የለኝም እኔ በሃይ ስኩልም በኤሌመንተሪም በባህር ኃይል ውስጥም አልነበረም እና ሴናይ ስትል በቃ ንዝር በቃ ደነገጥኩኝ። ያኔ የንጉሥ አርማህ የሚባለው ቲያትር የመክፈቻው ቀን ነው እንደውም ገብቼ ያየሁት። በጣም ነው የደነገጥኩት። ለምን ብትሉ እኔ አልነበረኝም፣ እምባዬ ሁሉ ነው የመጣው በደስታ ማለት ነው። አሁን ብዙ ናቸው ከሴትም ከወንድም እንትን ላይ አይቻለሁኝ፣ ፌስቡክ ላይ አሉ። እና ወደ ዋናው ርዕሰ ጉዳይ ያው እንግዲህ እሷ ስላለች ነው ያነሳሁት ይህን ጉዳይ። ወደ ዋናው ርዕስ ማስተሩ የሚናገሩት በእርግጠኝነት ጦር መርከብ ኢትዮጵያ ለማምጣት ዋና ባለሙያዎች አሉ። እዛ ላይ ግን ሙዚቀኛና ማሪን ኮማንዶዎችም በመርከቧ ላይ ተመድበው ከአሜሪካን ወደ ኢትዮጵያ ለማምጣት ተጉዘው እንደነበረ በመጽሔት አንብቤ ያለው ከራሳቸው አንደበት ሰምተናል። እኔ በተቀጠርኩ ጊዜ ግን there is no cruising ሎንግ ክሩዝ የለም። በደርግ ጊዜ ነው የተቀጠርኩት እና እኛ ስንቀጠር ቀይ ባህር ቀይ በነበረ ሰዓት ነው። በቃ የወንበዴ ብዛት የነበረበት ሰዓት ነው። የሻዕቢያ ወንበዴዎች በኮማንዶ ታጥቀዋል፣ በአረብ ሀብታሞች ታጥቀዋል እና በደፈጣ ንግድ መርከቦችን ማጥቃት፣ መዝረፍ፣ አግራውንድ አድርገው መዝረፍ ከባድ ጊዜ ነው የነበረው እኛ ስንቀጠር። እና ማስተሩ የሙዚቀኛ ባልደረባ ናቸው፣ የስፖርት ዳኛ ናቸው። እድሜ ልካቸውን በዛን ጊዜ እኔ እስከማውቃቸው ድረስ አስመራን የኖሩት። ግን እንግዲህ ምን ሲሰሩ እንደነበር ባላውቅም አነጋገራቸው የድሮ የማስተሮቹን ስታይል ነው። ማስተሮች ብቻ አይደሉም፣ ሲኒየር ቺፍ እኛ ስንቀጠር ፒቲ ኦፊሰርስ የነበሩ የአፄ ኃይለ ሥላሴ ዘመኖች ይሄ እድል ደርሷቸዋል። ግን ያ ምንድን ነው አንድ የዳሜጅ ኮንትሮል መምህር እውነቱን በኋላ እንደውም ፖለቲካ መምሪያ ውስጥ የሚሰሩ ናቸው፣ አሜሪካን ሀገር የተማሩ በኤስዲኦ ሌፍተናንት ደርሰዋል። አለሙ ዲሲ ወይም አለሙ ዳሜጅ ኮንትሮል የተማሩትን ዲሲ የሚል ቅጽል ስማ ሶስት ናቸው። አለሙ ዲሲ፣ አለማየሁ ዲሲ እና አንድ ሌላ ደግሞ አለ። ትምህርት ማሰልጠኛ ባህላዊ ማሰልጠኛ ውስጥ ዳሜጅ ኮንትሮል ነው የሚያስተምሩት። ዳሜጅ ኮንትሮል ማለት በመርከብ ላይ አደጋ ቢነሳ፣ የእሳት አደጋ ቢነሳ፣ መርከብ በጥይት ብትመታ እንዴት አድርጎ ሰርቫይቭ እንደሚደረግ፣ እንዴት አድርጎ እሳትን መዋጋት እንደሚቻል የሚያስተምሩ ሊቆች ናቸው። እና ወደዛ ውስጥ አልገባም። ራሱ ከባድ አንድ ብዙ ርዕስ የያዘ ጉዳይ ነው የዳሜጅ ኮንትሮልን አስመልክቶ። ዋናው አሁን እኔ አስተያየት የምሰጠው ማስተሩ በተናገሩት ላይ ደስ ስላለኝ ነው። ለምሳሌ ውጭ ሀገር ሄደው በመጡ ጊዜ ያዩትንም ጨማምረው ነው የሚነግሩን አንዳንዶቹ። እና በዛን ዘመን ስጥ እንግዲህ የሚባል ፕሮግራም ነበር በህብረት ሬት እና በላዩ ላይ ጨማምሮ የሚሰጠዋል። አሁን ጆኒ ኩል ፈረንሳይ ሀገር ነው የተማረው። ቅድም የጠቀስኳችሁ እዚህ ለንደን ያሉት እንደውም ጆኒ ኩል ዮሐንስ ተሾመ ወይም ሌፍትናንት ዮሐንስ ተሾመ ይባላሉ።
ያው እድሜያቸው ስለገፋ አሁን እንደ ድሮ አይጫወቱም የሚል ነገር ሰምቼ እኔ እስካሁን ለንደን መኖራቸውን እንጂ አግኝቻቸው አላውቅም። ግን ያን የሲማንሽፕ መምህራችን ሆነው መሳቅ ነው በቃ። ኮስተር ብለው በመልክም ልክ እንደ ቲያትረኛ እንደ ከእንትና ጋር ይመሳሰላሉ ከወጋየሁ ንጋቱ ጋር። ቅጽል ስማቸውም ያው ጆኒ ኮል የተባለበት እንግዲህ ጓደኞቻቸው የሰጧቸው በዚህ ጉዳይ የሚያውቁት ይመስለኛልና ስለ ስጥግድ ያነሱና ስጥግድ የተጀመረው ባህር ኃይል ውስጥ ነው አሉን። የእሳቸው እንደሳቸው በአንድ አይነት ሙያ ያሉ እንደነ ማስተር የኋላሸት ማስተር የኋላሸት ስጥግድ ባህር ኃይል የተጀመረው ይሉናል። በቃ እኔ ፈረንሳይ ነው የተማርኩት ይላሉ። ፈረንሳይ በቃ ፈረንሳይ ለእሳቸው በቃ ትልቅ ርዕሰ ጉዳይ ነው። የዓለም ዋንጫ እንኳን ሲካሄድ ማስተር የኋላሸት ፈረንሳይን ነው የሚደግፉት። እና ጆኒ ኮል እኔ አሜሪካን አልተማርኩም ግን ስለ አሜሪካን በደንብ አድርጌ እሰጣለሁ ሲል በሳቅ ነው የሞት ነው። በቃኛ ያላዩት ሳይሄዱም ያላደረጉትን አንዳንዶቹ በቃ የማይታምን ነገር ሁሉ ሲናገሩ ስቃለን። እኛ ግን የሚያምርባቸው አሉ። አሁን እንደ ማስተር ገረመው የእሳቸው አሰጣጥ አሁን ልዩ ነው። እነዚህ የቲያትር መድረኮቹን እኮ አፍ ነው ያስከፈቷቸው። ትንሽ ቢቆዩ በደንብ ያው የጨዋታው ነገር የምታውቁት ነው። እና ጋዜጠኞች እንግዲህ ብዙዎች መጠየቅ ያለባቸው እንግዲህ ትልቁ ጉዳይ የኢትዮጵያ የባህር በር ወይም የባህር ኃይል ከ1948 ወያኔ እስካፈረሰበት ጊዜ ድረስ ተሸንፎ የማያውቅ መሆኑንና መጠየቅ ያለባቸውን ሰዎች እስካሁን በደንብ ያገኛቸው አልመሰለኝም። ምክንያቱም የባህር ኃይል ነገር ሲነሳ እንደ እኔ ሀሳብ ከሆነ የሀገሪቱ ቴሪቶሪያል ኢንቴግሪቲ የሀገሪቱ የሀገራችን የባህር ወደብ እኔ ማንም ተናግሮ በማያውቅበት ዘመን የኢትዮጵያ ኢኮኖሚ መዳከም የአሰብ ወደብ መዘጋት መሆኑን በብዙ ማስረጃዎች ምክንያቱም ጅቡቲ 4 ዓመት ተኩል ተቀምጠናል። የባህር ኃይል ኮኦርዲኔቲንግ ኦፊስ ተቋቁሞ ጅቡቲ በኢትዮጵያ ኢኮኖሚ በኢትዮጵያ የውጭ ምንዛሪ ሀብት በአንድ ጊዜ እንዴት ተመንጥቃ የት እንደደረሰች እዛው በ4 ዓመት ውስጥ በአይኔ ያየሁት ነው። ግርማ ብሩ የሚባል ሰውዬ በደርግ ጊዜ በሀገር መከላከያ ሚኒስትር የፋይናንስ ኃላፊ የነበረ ነው። ወያኔዎች ከሾሙት በኋላ እዛው ጅቡቲ መጥቶ ነገር ነው። ከእነሱ ጋር ጓደኛ ነው። የሀገሪቷ ኢኮኖሚ ሲናጋ እዛ በዓይናችን እያየን የምንታዘበውን አየን ነገር ነው። እንኳን ስታዲየም ሊሰሩ ምንም ነገር ያልነበራቸው በአንድ ጊዜ ተመንጥቀው ኢቨን ወደቡ ኢንተርናሽናል ስታንዳርድ ክሬን ሁሉ ገባ አይናችን እያየ ጅቡቲ ላይ በኢትዮጵያ ገንዘብ ነው። የኢትዮጵያ ግለሰብ በዛ በኩል ዕቃ ሲያስገባ በዶላር ነው የሚከፍለው፣ በብር አይደለም። እኛ አሰብ በነበርን ጊዜ አሰብ፣ ምጽዋ ወደቦች ላይ በነበርን ጊዜ አብዛኛው የጦር መርከብ ላይ ስለሆነ አገልግሎቴ የኢትዮጵያ ገንዘብ ለአረቦች ዶላራቸው ነበር። እውነቱን ልገራችሁ የዛ ጊዜ 5 ሳንቲም ዕቃ መግዛት ዳቦ መግዛት ትችላለች። በ1 ብር ትልቅ ነገር መግዛት ትችላለህ። ምሳህን በልተህ መዋል ትችላለህ። ይሄ እንግዲህ ለድሃው ህብረተሰብ ማስረዳት የሚቻልበት መንገድ ነው። በዶላር እንግዲህ ወደብ አካባቢ አይጠፋምና የውጭ ሀገር ዜጎች ሲመጡ በዛ አካባቢ ያለ ነጋዴ ወይም ደግሞ በባንክም ደረጃ ብትመለከቱት የ1 ብርና $1 $2 ብር ከ50 እና 3 ብር ሲመነዘር ነው የማውቀው። በአንድ ወቅት የህንድ ባህር ኃይል 2 ክሩዚንግ መርከቦች መጥተው ምጽዋን አጥለቅልቀዋት ነበርና የምጽዋ ቡና ቤቶች በአንድ በቃ ሀብታም ነው የሆኑት። በቃ በ2.50 እየተዘረዘረ ይዝናኑ ነበርና
ህንዶች በየአመቱ ይመጡ ነበር። የሚገርማችሁ ነገር ደግሞ ትልልቅ ትዝታ አላቸው ምጽዋ የህንድ ባህር ኃይል ባይ ዘ ወይ እኛ በባህር ኃይል ውስጥ እያለንም ቢሆን የባህር ኃይል ኮሌጅና ማሰልጠኛ የቴክኒክ ማሰልጠኛ ውስጥ የህንድ ባህር ኃይል መምህራኖች ነበሩን በደርግም ጊዜ ማለት ነው። እና በአንድ ወቅት አንድ የጦር መርከብ መጥቶ ቬንዲያግር ይባላል። በጣም ገርሙኛል። ያኔ የህንድ በጣም መሰልጠናቸውን ያወቅንበት ጊዜ ማለት ይቻላል። እና ጦር መርከቡ ቬንዲያግር ይባላል። የጦር መሳሪያዎቹ ግን ከሶቪየት ገዝተው ነው ከሩሲያኖች። እና ከስኳድሮን ከተወከሉት ውስጥ አንዱ ነበርኩና ሄድ ጊዜ ኢትዮጵያ ኔቪ ዌልካም ኦን ቦርድ ቬንዲያግሪ። ቬንዲያግሪ ሚንስ the name of the ship ሁላችን ባንድ የመሳቅ ከዛ ኢትዮጵያ ኔቪ ዋይ ላፊንግ አለ። ለምን ትስቃላችኋለን? ዩ ጀስት ሪማይንድ አስ አወር ቲቸርስ አሉ። ኢንዲያን ቲቸርስ ስለነበሩ እኔ ሃይ ስኩል ስማር ህንዶች ናቸው አዲስ ከተማ አብዛኛዎቹ እንኳን አይባልም፣ ግን ብዙ ህንድ አስተማሪዎች ነበሩና ያስተማሩ እነ ራማናን እነ ሻርማ የሚባሉ መምህራኖች ነበሩ። እና ያው አክሰንታቸው ነው ያሳቀኝና እንደ እግረ መንገዴን ስላስታወስኩ ነው ወገኖች። እና በእኛ ዘመን ክሩዚንግ የለም። ቀይ ባህር ላይ ብቻ ወንበዴን አሳዶ መምታት ነው በቃ። እረፍት የለ ምን የለ። መልህቅ አርማዬ ግጥሙ ውስጥ ቤት ዘመድ ሳያምረኝ የሚል ቃል አለ። እሱን ቃል እኔ እውነትም ነው ለ12 ዓመት ቤትም ዘመድም ወደ አዲስ አበባም ሂጄ አላውቅም። ከጦር መርከብ ከአንዷ ወደ አንዷ አንዳንዴማ በአንዷ ጦር መርከብ ባህር ወጥተን በድጋሚ በሌላኛው የወጣሁበት ዘመንን አስታውሳለሁ። ለምን ነው ታውቃላችሁ? ብዙ ነባሮች ከኛ በፊት የነበሩት ወደ ውጭ ወደ ራሻ ሄደው ነበር ለጦር መርከብ ትምህርት። እዛው መርከብ ላይ በተሰጠን ትምህርት ብቻ በተለይ በቀይ ኮከብ ዘመቻ ጊዜ እኔ እሱን አረሳው። በአንዷ መርከብ ባህር ወጥቼ እንደገና በአንዷ ወዝ ሃርድ ታይም፣ በጣም ከባድ ጊዜ ነበር። ግን ትልቅ ስራ ሰርተናል። ትልቅ ስራ አዲስ የጦር መርከቦችን ገና በመሰረታዊ በቤዚክ ኮርስ ብቻ መረከብ እንዴት ከባድ እንደነበርና ግን እኔ አሁን እሱ ሳስታውሰው ይገርመኛል። አስፈላጊ ግዳጆችን ሁሉ ተወጥተናል። ከዛ ያው ተመልሰው ሲመጡ እኛ ወደ ብራንች ኮርስ እንገባ እኔና አንድ የባህር የኔ ቅጥር ስዩም በሰራዊቱ ፊት የምስጋና ደብዳቤ ከስኳድሮናችን ተነቦልናል። ሲነበብ እኔ እንደ ስጥ እንግዲህ ነው ያየሁት። ለምን ብትሉ ያደረግኩትንም ያላደረግኩትንም በጣም አካብዶ ሲነገር እንዴ እንደዚህ ሁሉ አድርጌ የሚያስደነግጥ ነው። በጣም የሚገርም እና የሚገርማችሁ ነገር ማስተሩ ሲናገሩ በጣም በቃ እኔ ያስታወሰኝ ነገር ምንድን ነው፣ በዛን ጊዜ የነበሩ ማስተሮች የሚጫወቱትን የጨዋታ ስታይል በዚህ እድሜ የሰጥቷቸው ሲናገሩ በመስማቴ ደስ ብሎኛል። እና ማስተር ገርበው አሁንም እድሜና ጤና ይስጡት፣ እኔ ደስ ብሎኛል። መልህቅ አርማዬ ቀይ ባህር ቤቴ እርግጥ ነው የባህር ኃይል ሙዚቃ ክፍል ነው። ደራሲውም ብትኑ ያደረጉት ነገር ግን ደራሲውም ሙዚቃ ቅንብሩም የኢትዮጵያ ባህር ኃይል ሙዚቃ ክፍል ነው። ግን ተረሳ ወገኖች። አሁን ራሱ ሙሉዓለም ባቀረቡት ላይ እኔ በፒያኖ የሰራሁትን ነው። ፒያኖ እዚህ ሀገር ነው የተማርኩት እኔ እና በጣም የቆጨኝ ነበር። የባህር ኃይሉ የት አለ? በኢትዮጵያ ሬዲዮ ውስጥ በቴሌቪዥን የሚሰሩ ሰዎች በሙሉ በወያኔ የታጠረ ነው። ባህር ኃይሉ ያቀረባቸው ሙዚቃዎች የት ሄዱ? የት ደረሱ? እንዴት ማግኘት ይቻላል የሚለውን እኔ ሙዚቃም ታለንቱ ስላለኝ ለምን ራሴ አልሰራውም ብዬ
ግጥሞቹን የባህር ኃይል መጽሔት ላይ ነው ያገኘሁት። ዜማዎቹ ግን አልረሳሁትም። ምክንያቱም ተሰጥኦ ስላለኝ አልረሳም ዜማ። ከዛ በኋላ ቤት ውስጥ ተለማመድኩና ሪኮርድ አደረኩት በካሜራ። ዩኒፎርም እዚህ ዩናይትድ ኪንግደም ዩኒፎርም ከሚሸጥበት ቦታ ገዝቼ እንትን ኮፍያ ወይም መለየውን ገዛው። ነጭ ሸሚዝና ነጭ ቁምጣ አድርጌ መልህቅ አርማዬን ሰራሁት። ሁሉም ሚዲያዎች አሁንም ይቀባበሉታል። ነገር ግን በጣም ደስ ያለኝ በቀደም 2 መንታ ልጆች ሆነው እኛ ልጆች ፊት ሲዘምሩ አንዳንዶቹ ያረቡ ነበር አይቻለሁ። ለመጀመሪያ ጊዜ የዘመሩት ፓሬድ ግራውንድ ላይ 1973 ኢንቴክ ይመስለኛል። የ1973 ኢንቴክ የ1975 ሰከንድ ግሩፕ ደግሞ ቃል ኪዳን ላድስ ዳግም ለእናት ሀገር ተከብሮ በደሜ ለኖረው ባህር በር የቀን ሀሩር ሙቀት ሞገድ ሳይበግረኝ ሌት ተቀን ማዕበል ሞገድ አንገላቶኝ ለእናት ሀገር ክብር ቤት ዘመድ ሳያምረኝ ታጋይ መርከበኛ ቆራጥ የጦር ሰው ነኝ። የምዬ ኢትዮጵያ መከታ ጋሻዋ ጀግናው መርከበኛ የማፀብ ፍሬዋ። በቅርቡ እሱንም በፒያኖ ተጫዋች ዩቱብ ላይ አስቀምጫለሁ። ለታሪክ ስለሚያስፈልግ ነው ወገኖች፣ የሙዚቃ ክፍል ባልደረቦች ይሄን ነገር ባለማድረጋችሁ ታሳዝናላችሁ። በጣም እኔ ያዘንኩት በዛ ነው። የባህር ኃይል የሙዚቃ ክፍል ሙያቸው ነው። እነዚህ ነገሮች አሁንም የተረሱ ነገሮች ካሉ የሚተባበሯችሁ ሊኖሩ ስለሚችሉ በተለይም በጣም የማመሰግነው ሊዲንግ ሲማን ሲሳይ አሁን በዚህ አሁኑ መከላከያ የኮሎኔል ማዕረግ እኔ ባህላዊ ስለምለው ይሄ ሪፎርም ያስፈልገዋል የምላችሁ አሁን ያለው መከላከያ ወታደራዊ ማዕረጉን አልቀበለውም ስላችሁ ለእኔ አይደለም። የተቀበሉትን በዛ ማድረግ አልጠራቸውም። ምክንያቱም there is no any military rules and regulation የለም። ሚሊተሪ ሳይንስም የለም፣ ሬጉሌሽን የለም። ብሔር ተዋጽኦ የሚባል ከሚሊተሪ ሳይንስ ውጭ የሆነ ነገር ስለሆነ ኮሎኔል ከኔ ብላ ሊዲንግ ሲማን ሲሳይ ነው የምልህ 76 ኢንቴክ ይሄን ሰከንድ ፊቸርስ ባንድ ያቋቋመው እሱ ነው። በጣም ነው የማመሰግነው። ግን ይቀራችኋል። አሁንም በልቅ አርማዬ በደንብ መሰራት አለበት። ይሄ ቃል ኪዳን ላድስ ዳግም ለእናት ሀገር ተከብሮ በደሜ የኖረው ባህር በር በደማችን የኖረ ነው። በደርግም ተነግሮለት አያውቅም። ነባር የምንላቸው የአፄ ኃይለ ሥላሴ ዘመኖች አሁን ልክ ማስተሩ የሚናገሩትን እንጂ የሚናገሩት በቀይ ባህር ላይ የተደረገውን የተጋድሎ የሚናገር የእኛ ጄኔሬሽን ብቻ ነው። ይሄ ምን ነገር ያለበት ነው። እና ማስተሩ በሚናገሩት ትዝታው ያው መጣ እንጂ ዋናው ጉዳይ ከባዱ ጊዜ የባህር ኃይሉ ፈተና ውስጥ የገባበትን ነገር ታሪክ መነገር አለበት። ለዛ ነው አስተያየት መስጠት የፈለግኩት። ማስተር ገረመው እድሜና ጤና ይስጦት። እነ ሙሉ አለምን ደግሞ በጣም ነው የማመሰግናቸው። በጣም በጣም በእውነት ነው ደስ ትላላችሁ። ግን ጥቆማ ካላችሁ ወይም ደግሞ አሁን አዲሱ ባህር ኃይል ነው የሚባለው ነገር እሱን ነገር ዘመናችሁ በባህላዬ ብታልፉት ይሻል ነበር። እኔ አልስማማበትም። ምክንያቱም ኢትዮጵያ የባህር በሯ ከተመለሰ የባህር ኃይልን ሰራዊት የምናቋቁመው እኛ ነን፣ ባለሙያዎቹ እና አብይ አይደሉም። እና አብይ ገና ይሄ ምድር ጦር የሚሉት ራሱ ምናልባት ዛሬ ያሳየቻችሁ ሊሆን ይችላል። አንድ ቪዲዮ አግኝቼ እኔ ዛሬ በጣም ነው ያለቀስኩት። የሀገር መከላከያ ሰራዊት የሚባሉት የሆነ መንደር ሰዎችን ገለው ወደ ባህር ጣለው እያሉ ቢጥሉበት ቪዲዮ አይታችኋል? እንኳንስ የሀገር ልጅ ወገን ይቅርና የባዕድ ሀገር
ማንኛውም የሰውን ልጅ አስከሬን እግዚአብሔር ያሳያቸው። እኔ እሱ ቪዲዮ ሳይ ዘግንኖኝ አልቅሻለሁ። እንግዲህ ወታደር ነበርኩ። ወታደር በማረከው ሰው ላይና በሞተ አስከሬን አይቀለድም። ወይም ደግሞ ጭካኔ አውሬነት ማሳየት ወርውረው እያሉ ወደ ባህር ወደ ገደል ይገፈትራሉ። ቦታው ትግራይ ውስጥ ይመስለኛል። አሁን እንደዚህ አይነት ሰራዊት በዓለም ላይ እኔ እንደዚህ የናዚ የድሮ የጀርመኖች አውሮፓን ሲወሩ ያደርጉ የነበሩትን ነገር ነው በተግባር ሲያሳዩ የነበረው። ስለዚህ ሪፎርም መደረግ አለበት። አውሬ የሆነ ሰራዊት አያስፈልግም። አንድ ሰው በእጁ መዳፍ ላይ ከወደቀ ምንም በቃ ሽፈትን ነው የሚያሳየው። በአጋጣሚ አንተም እነሱ እጅ ላይ ልትወርቅ ትችላለህ እና ያሳዝናል። ለማንኛውም ማስተር ገረመውንና እዛ ላይ ከሳቸው ጋር ቃለ ምልልስ ያደረጋችኋቸውን እነ ሙሉ አለምን በጣም አመሰግናለሁ። ጤና ይስጥልኝ።